እያስፈራ በጣም ይሁን ከባድ ነገር እየሆነብን እየመጣ ነው ያለው። መጀመሪያ ላይ ይሄ ነገር ሳሚ ተሰውሯል ወይም ደግሞ ሳሚ ተሰውራ በጣም ወድቃ የነበረች ሴት በጣም ከባድ ነገር ያሳለፈች ሴት ነበረች እና ያንን ነገር ሙሉ አስተካክሎ ብሎ ሱቅ ነገር ከፍቶ የሚያስተዳድራቸው ተነስተ ሳሚ ወዳለበት ቦታ ወሰደኝ። ያንን ነገር ብቻ ነው ሲጀመር ጠበቃ አይደለም። እኔ ብዙ ጠበቆች ስለማውቅ። ሰላም ጤና ይስጥልኝ። ውድና የተከበራችሁ ውድ ሆናችሁ የኔ ቤተሰቦች እንዲና ሰላም ናችሁ? ሰላማችሁ ብዙ ትርፍ ይበልኝ። ዛሬ የደስታ ቀን ነው። ዛሬ ደስ የሚል ቪዲዮ ነው እየላችሁ የመጣው በወንድማችን በሳሚ ጉዳይ ማለት ነው። ትናንትና እንግዲህ አይታችኋል። የኤርሚያስ አክስት የተባለችው ስለ ሳሚ ብዙ ነገሮች ተፈጥሯል። ኤርሚያስም ያላሰበው ነገር እንትን ብሎት ነበር አክስቱን እዛ ቤት በማግኘቱ። እንግዲህ አክስትየዋ ሲያጣሩ በእሷ ዙሪያ ያሉትን ሁሉን ነገር እንግዲህ ዛሬ ሲያስለፈልፏት ሳሚ በሞትና በእንትን መካከል እንዳለ እነሱም እንግዲህ ያለበትን ችግር ምን አይነት ችግር ውስጥ ምን አይነት እንትን ውስጥ እንዳለ ስለሚያውቁ ይችን ሴትዮ እንግዲህ አስጨንቀው በምንም አድርገው እንግዲህ ሳሚ ወንድማችን እኔ ዛሬ የእውነት ደስ ብሎኛል በጣም ማለት ነው። እንግዲህ ይቺ የኤርሚያስ አክስት እንደምትለው ከሆነ ሳሚ በጣም እንደታመመና ሐኪም ቤት እንደገባ ነው እየተናገረች ያለችው። ከእሷ ጋር የሚሰሩት ልጆች እንግዲህ እንዳትናገሪ ብለው ለሷ ይህ ሁሉም እንግዲህ ገንዘብ ነው። ገንዘብ የስራው ይስጠው። በገንዘብ ይቺ ሴትዮ ከዚህ ሁሉ ነገር እንድትል የተደረገችው በጣም ብዙ ነገር አለ የሚያገናኛቸው። ግን ደግሞ ይቺ ሴት እንግዲህ በስከ መጨረሻ ኤርሚያስ በምንም አድርጎ ሳሚ ያለበትን ሁኔታ እንዲያውቅ አግዘዋለች ማለት ነው። ሞር ደግሞ በጣም ልውል እየለፋለት ነው ያለው ለሳሚ ያለበት ልውል ታውቃላችሁ። እሱ ምን አይነት ውስጥ እንደነበረ ታግቶ በነበረበት ሰዓት ሰዎች ሲይዟችሁ ምን ያክል እንደሚጨንቅ ምን ያክል እንደሚያስቸግሩ ብዙ ውጣ ውረድ እንዳለው እሱም በዛ ቦታ ላይ ሆኖ ስላየው እንግዲህ ለወንድማችን ለሳሚ ተሎ እንድረስለት ብለው እንግዲህ ይችን ሴትዮ የኤርሚያስ አክስት ማለት ነው እሷ እንድትናገር በግድ አስገድደው እንግዲህ በስከ መጨረሻ ተናዛ ሳሚ በጣም እንደታመመና እነሱስ እንደውም ያሰቡት ወደ ገጠር ለመውሰድ ነበረ እዚህ ከአዲስ አበባ ውስጥ ከሶስት ቀን በፊት እና በስከ መጨረሻ እንግዲህ የኤርሚያስ አክስት እንግዲህ ሳሚን ማዳን ካለባችሁ እኔ አሁን ይሄንን ነገር ስናገር በእኔ ላይ ብዙ ነገሮች ሊደርሱብኝ ይችላል፣ ግን ደግሞ ስላስጨነቃችሁኝ ነው ብላ እንግዲህ ሴትየዋ አይታችኋታል። ትናንት ዕለትም እንግዲህ በሩ ሲከፈት ምን ያክል እንደደነገጠች እዛ ፊት ለፊት ኤርሚያስን ስታዩ፣ ዛሬ ደግሞ ልዑል፣ ኤርሚያስ፣ ሚኪ ሌሎችም አሉ። እኔ ስማቸው እንትን ስለሚልብኝ ነው። እነሱ ሆኖ ሲያስጨንቋት እንግዲህ ከበሷ ጋር ደግሞ የሚሰራ ልጅ እንግዲህ እዛ ቤት ውስጥ ኤርሚያስ ሲጠብቀው የነበረው ልጅ ደግሞ በጣም ብዙ ሰዓት ቆይተው ነው የመጣላቸው። እሷ ስልክ ከማንም ጋር እንዳታወራ ስልኳን ወስዶ ምናምን ወጥመድ የሆነ ችግር እንዳይፈጠር ለእነሱ ደህንነት ሲባል ማለት ነው። ከዛ ልዑልም ሚኪም ተጠርተው እዛ ቤት ውስጥ ሂደው እንግዲህ ብዙ ነገሮች እንትን ተብሏል ማለት ነው። ያ ልጅ ከመጣ በኋላ እንግዲህ ከዚህ ሴትዮ ጋር አብረው ነው የሚሰሩት። እንግዲህ በተለይ በሳሚ ጉዳይ ላይ ደግሞ በጣም ሰው ሊረዳው ሰው አሁን ላይ ሊደርስለት ይገባል እንግዲህ ብለው በስከ መጨረሻ ዛሬስ ራርታለታለች ሴትዮዋ ራሱ በጣም አንዳንዴ ታውቃላችሁ እንደነዚህ አይነት ሰዎች ሲያዙ ነው ሁልጊዜ ስለቸገረኝ ነው እንዲህ ስለሆንኩ ነው ምናምን። እኔ ይሄ ነገር ብዙም እንትን አይለኝም አይመቸኝም። የሰውን ህይወት የሰውን እንትን እያሰቃየች እሷ ስለቸገረኝ ብሩ ፈልጌ ነው የሚሉት ሰዎች በፍጹም እንትን አልላቸውም። ግን ደግሞ ለወንድማችን ሳሚ ሐኪም ቤት ነው ብለው እንግዲህ
ቢያንስ ያለበት ታውቋል ማለት ነው። እግዚአብሔር ይመስገን። ይሄ ራሱ ትልቅ ነገር ነው። እነሱ እነዚህ ሰዎች አሁን ይቺ የኤርሚያስ አክስት ልጁ የሚያወሩት ዛሬ ስለታመመባቸው ነው እንጂ ሐኪም ቤት እያስገቡት ሞር ሰዎቹ ደግሞ የሚፈልጉት እነዚህኞቹ እዚህ አዲስ አበባ በጣም ብዙ ሰው ስንት ስላለ ከአዲስ አበባ ሊያስወጡት ነበረ። ግን ደግሞ ድንገት ሲታመምባቸው ጭንቀትም እኮ ያሳምማል አይደለም? ይሄ ሁሉ ቀናት ይቅርና ለሁለት ሶስት ቀን እንኳን አንድ ቤት ተዘግቶብሽ ምን ያክል እንደሚጨንቅ ታውቁታላችሁ። እንግዲህ በዛ ምክንያት እንግዲህ ወንድማችን ያለበት የጤናው ሁኔታ ጥሩ አይደለም ተብሏል። እንግዲህ ብቻ ፈጣሪ ባለበት እንግዲህ እግዚአብሔር ይጠብቀው። እነሱም እየተሯሯጡለት ነው። እነ ዘላለም ማነው ይቅርታ፣ ኤርሚያስ እና ልዑል እነ ሚኪ ማለት ነው። ሌሎችም አሉ ከጀርባ ብዙ ልጆች እያገዙ እየተሯሯጡለት ነው በሳሚ ጉዳይ ላይ። ግን ደግሞ ይቺ ሴትዮ ደግሞ ትናንት ዕለት እዛ ለበጎ ነው ቤት ውስጥ ከኤርሚያስ ጋር መገናኘቷ ለዛሬ ለዚች ለሱ እንትኑ እንዲተርፍ ያረገች ናት። እውነት ለመናገር ኤርሚያስ ተናዶባታል አክስቱ እዛ ቤት ውስጥ በመገኘቷ። ግን ደግሞ ለኤርሚያስ ማነው ለሳሚ ደግሞ ትልቅ መረጃ ነው የሰጠቻቸው። ያለበትን ሁኔታ እንኳን ለማወቅ ችለዋል ማለት ነው። ሞር ደግሞ ይሄኛው ወንዱ ልጅ ደግሞ ከኋላ የመጣው ልጅ ደግሞ እሷ እንዳታወራ በጣም በልጆቿ እያስፈራራት ነበረ። እንግዲህ እነሱም እንግዲህ ኃላፊነቱ ወስደው በቤተሰቦችሽ፣ በልጆችሽ፣ በምንም ሰው ጥበቃኛ እናደርጋለን ብለው እንግዲህ ያው ታውቁታላችሁ ልዑል ቃል ገብቶላት ምናምን ነው የተናገረችው ስለ ሳሚ እንጂ ልጆችን ይገሉብኛል ብላ እሷ ራሱ መናገር አልፈለገችም ነበረ። ቢያንስ ከዚህ በፊት ቀደም ብላ ነግረው ቢሆን ገንዘብ ስለተከፈለኝ ነው ብላለች እንጂ የሳሚን ህይወት የሳሚን ይሄ ሁሉ ስቃይ ራሱ አይደርስበትም ነበር። ይቺ አክስትየዋ ለኤርሚያስ ደውላለት ወይ ያለበት ቦታ እያወቀች ዝም ከምትል ተናግራ ቢሆን። ግን የኛ ሰው ደግሞ እኔ ምን እንደነካን ባላቅም ገንዘብ ከተከፈለን የሰው ስቃይ፣ የሰው ሞት፣ የሰው ምንም ነገር አይመስለንም። እንግዲህ እግዚአብሔር ብቻ ለበጎ ነው። ሁሉም ነገር ይስተካከላል ብዬ ተስፋ አደርጋለሁ። እነሱ የተቻላቸውን ሁሉ እያደረጉለት ነው ለወንድማችን። ግን ደግሞ አሁን ይቺ ሴትዮና ወንዱ ልጅ ተይዘው በእነሱ ውስጥ ነው ያሉት። ሞር ደግሞ ከሳሚ ጋር እስከሚገናኙ ድረስ ችግር ከሌላ ሰው ስልክ እንዳይደዋወሉ ምናምን የሁለቱም ስልክ ተወስዶባቸው እንግዲህ በነ ሚኪ ውስጥ ናቸው ማለት ወይም በነዚህ ማነው ልዑላችን በእነሱ ሰዎች ውስጥ ናቸው ያሉት። የሳሚ ወንድማችን ጉዳይ ደግሞ እንግዲህ ይሄ ነው ማለት ነው። ቢያንስ ሕክምና እየተደረገለት ነው ስላሉ እግዚአብሔር ይመስገን። ወደ ገጠር ቢወስዱት በጣም ከባድ ነበር የሚሆንባቸው። ያው እንዲሞት አይፈልጉም እነሱ ማለች ይቺ አሁን የኤርሚያስ አክስት እንደምትለው ከሆነ ማነው ሚኪ ሳሚ እንዲሞት አይፈልጉም። እንግዲህ ከእነሱ ምን ይሄ ሁሉ ነገር እኔ አላውቅም። ለየትኛው እድሜያችን ለየትኛው እንትን እንደሆነ ሰውን እንደዚህ የምናሰቃየው ለምን እንደሆነም ባይገባኝም፣ ግን ደግሞ ልጁ እንዲሞት አይፈልጉም። እዛ በነበረበት ሰዓት ራሱ ብዙ እንትኖች እንኳን ቢደርስበት ሐኪም ቤት ዶክተር ቤት ድረስ እየመጡ ነው አሉ እንትን የሚሉት የሚንከባከቡት። እና ያው ጭንቀትም ሊሆን ይችላል እንግዲህ ሳሚ እየታመመው እነሱም እንግዲህ ጫናም ሲያበዙበት ብዙ ነገር አለ። ብቻ እሱም እንትን ብሎበት ነው ብላለች። እንግዲህ በስከ መጨረሻ ተናዛለች ሴትዮይቱ። ውሸቷን እንዳይሆን ግን እነሱን የኤርሚያስ ልጆች በእሷ ዙሪያ ያሉትን ብዙ ሰው ነው እንግዲህ አንድ ሳሚን ለእንትን ለማለት በጣም ኧረ በስመ አብ። እኔ ግን ለመናገር ራሱ ይዘን ኢትዮጵያ ውስጥ ሕግ የለም ብላችሁ ራሱ እንትን ትላላችሁ። በዚህ ልክ ለዛውም አዲስ አበባ ውስጥ ቁጭ ብለው እንደዚህ ይሄን ያክል እንትን እየተባባሉ
ወጣ ብላችሁ ወደ ገጠር ወደ ምን ስትሄዱ ኦኬ ጦርነት ነው የሀገሩ እንደ ሀገር ትሆኛለሽ ትባያለሽ። ግን አዲስ አበባ ሰላም ነዋ፣ ምንም ነገር የለም። በየጓዳው ግን እንደዚህ አይነት ችግር አለ፣ ማንም የማያውቀው። እነ ልዑል ብቻ ውስጥ ለውስጥ እየሄዱ ይህንን ጉድ የሚያወጡት እነሱና እነሱ ናቸው እንጂ ፖሊስ ወይም መንግስት የማያውቀው ጉድ በየቤቱ በጣም ብዙ ችግር አለ። የዚህ ሰውዬ ደግሞ የአሁን ደግሞ የሳሚ ጉዳይ ደግሞ በጣም ከባድ ነው። እኛ እንደዚህ ቀለል አድርገን የምናወራው ነገር እሱ ምን ያክል እየተሰቃየ እንደሆነ ከእሷ አንደበት ራሷ ስታወራ ስትሰሙ በጣም ታዝናላችሁ። የእውነት ምን ያክል እየተሰቃየ እንደሆነ ሞር እሷ እንደዚህ እየተሰቃየ እያየች ገንዘቧን ነው እንጂ የልጁ ስቃይ የልጁ እንትን አልታያትም። አሁን እነሱ ምን ሲሏት ሲጠይቋት ግን እነ ልዑል በጣም እንደተሰቃየ እንድትደርሱለት ሳይሞት ማለት ጀመረች። አያችሁ ይቺ ከአዲ የሆነ ሴትዮ። ታዲያ እስካሁን ድረስ ኤርሚያስ በዚህ ጉዳይ እንደሚሰራ ታውቃለች። ደውላ ይህ ሁሉ ስቃይ ሳይደርስበት ለሳሚ እዚህ ቦታ ነው ብላ መደወል ትችል ነበር። እሷ ግን ገንዘቧን እንትን ካለች በኋላ አሁን ትናንት ስለተያዘች ነው ይህን ሁሉ ውጣ ውረድ ይህን ሁሉ ጉድ የምታወራው እንጂ በእርግጥ እንትን አይላትም። ይሄ አሁን ስለ ሳሚ ያለበት ሁኔታ ቦታውን ስለተናገረች አትታሰርም ማለት አይደለም። ወንጀለኛ ናት። እየተባበረች ይህን ሁሉ ቀናት ስታሰቃይ ከነበሩ ሰዎች አንዷ ናት። ምንም ምሕረትም ራሱ አይደረግላትም። አንዳንዴ ገንዘብ ብቻ ይዘው የሚንቀሳቀሱ ሰዎች በእነሱ ላይ ምንም አይነት ነገር የማይደርስ ነው የሚመስላቸው። ደግሞ እንደነዚህ አይነት ሰዎችን ደግሞ በደንብ ትምህርት እንትን ማለት አለባቸው። ዝም ብሎ እንደዚህ በቀላሉ የሚተው ሰዎች አይደሉም። ያሁን ደግሞ የሚመጡት ሰዎች አይን አውጣዎች፣ በቃ እያየሻቸው አሳልፈው አንቺን የሚሸጡሽ፣ አብረውሽ እየበሉ የሚሸጡሽ። ሰው ማመን እኮ በቃ በፍጹም ጥላሽን ራሱ ማመን አትችይም በአሁኑ ሰዓት። እግዚአብሔር ይስጣቸው እነዚህ እነ ልዑል። በስመ አብ። ልዑልም እንግዲህ የራሱን ጉዳይ ራሱ አቁሞ የሳሚ ይቀድማል ብሎ እንግዲህ በሳሚ ጉዳይ ላይ እንግዲህ እየተሯሯጠለት ነው ያለው። ሁሉም ነገር ይስተካከላል ብዬ ተስፋ አደርጋለሁ። እኔ እንዴት እንዳሳዘነኝ ብነግራችሁ እንትኑ ሳየው ራሱ እስማ በጣም ነው አንጀቴን የበላኝ። እውነት ስለሱ ስታወራ ስለሱ እንትን ስትል በጣም ነው ያሳዘነኝ። እንደው እኔ ይሄ ሁሉ የምፈራው እና አሁን ልዑል እነ እንትና ሚኪ የምፈራላቸው በቃ ከተያዙ እንደዚህ አይነት ስቃይ ውስጥ እንዳይገቡ በጣም መጠንቀቅ ያስፈልጋቸዋል። ከእንደዚህ አይነት አውሬ የሆነ ሰው በጣም እነሱ ሁል ጊዜ ሲያዙ የሆነ ችግር ሲፈጠር ነው ወይኔ እንዲህ ባላረግ የሚሉት። አይጠነቀቁም። በተለይ ልዑል እየነገራችሁት መልሶ እዛው ነው፣ እየመከራችሁት መልሶ እዛው ነው። ከአንዴም ስንት ጊዜ ታግቶ አይቶታል። ግን እሱ አንድ ጊዜ ለቆመበት እንትን ወደ ኋላ አይልም። በቃ ነገሩን ወደፊት እንጂ ወደ ኋላ እንትን አይልም። የአሁኑ ደግሞ ትንሽ ከበድ ያለ ነው። የዛሬው ደግሞ የወንድማችን ሳሚ ያለበት ሁኔታ የጤናው የምኑ ብቻ እንግዲህ እግዚአብሔር እንደው ቀለል ያድርግለት ብላችሁ ጸሎት አድርጉለት። ለማንኛውም ቦታው ስለታወቀ ራሱ በጣም ደስ ብሎኛል። እንግዲህ ሴትዮ ያለበትን ሐኪም ቤት ተናግራለች። ይሄ ራሱ ትልቅ ነገር ነው። እንግዲህ ፈጣሪ ይጠብቃቸው ወንድሞቻችንም እነ ልዑላችን እነ ኤርሚያስ፣ ሚኪ፣ ሌሎችንም ሁላቸውም በሳሚ ጉዳይ እየተሯሯጡለት ላሉት ልጆች በጣም 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 ምስጋና ይገባቸዋል። የእውነት እየለፉ ነው ያሉት በራሳቸው ላይ በህይወታቸው ላይ ፈርደው ነው እየሰሩ ይህን ሁሉ ነገር ከሱ ጋር በጣም ብዙ በእንትኑ በዙሪያው ብዙ ሰው ቢኖርም ራሱ ወንድማችን እዛ ችግር ለማስወጣት እንግዲህ
የሚያደርጉት እንትን በጣም የእውነት ሊያስመሰግናቸው ይገባል። ለማንኛውም እንግዲህ በስከ መጨረሻ የማን ነው የኤርሚያስ አክስት እንግዲህ እውነቱ ተናግራለች ማለት ነው። እነሱም እንግዲህ የተቻላቸውን እያደረጉ ነው። እንግዲህ ዛሬ የሰማሁት ይሄ ነው። ከተመቻችሁ ቪዲዮ ላይክ አድርጉ፣ አዲስ ከሆናችሁ ሰብስክራይብ አድርጉ። በሌላ ቪዲዮ እንገናኛለን። ሰላማችሁ ብዙ ትርፍ ትርፍ ይበልልኝ። በተለይ ስትጀምሩ ቪዲዮ ላይክ እያደረጋችሁ ጀምሩ። በተረፈ እንወዳችኋለን። አስተያየት ካላችሁ ከስር ኮሜንት ስር ጻፉልን። ባይ ልዑልም እንግዲህ እያያችሁት ነው እስከ መጨረሻ ድረስ ለእናንተም በጠየቃችሁት ጥያቄ መሰረት እንግዲህ የሳሚን ጉዳይ ዝም እንዳላልኩት እንድታቁልኝ ብሎ እንግዲህ ዛሬ ከሴትዮዋ ጋር ፊት ለፊት እየተፋጠጡ እንግዲህ የኤርሚያስን አክስት በጥያቄ እንትን እያላት ነበረ ማለት ነው። ሁሉም በተሰበሰበበት ያው እንግዲህ እናንተም ብዙዎቻችሁ ልዑል ቪዲዮ ላይም እየሄዳችሁ እባክህ ሳሚን ሳሚ ሳሚ እያላችሁ ስለነበረ እሱን ደግሞ እንትን ለማለት ያክል እንግዲህ ዛሬ ሰፋ ባለ ነገር እንግዲህ ይቺ አክስት የተባለችው ሴትዮ የምታውቀውን ሁሉ እንድታወራ እንግዲህ በምንም አድርገው አወጣተው በስከ መጨረሻ የሳሚ ጉዳይን እንግዲህ ልትናገር ትችላለች። ልጁ አምሯት የነበረው ልጅ እንኳን እንድታወራ እንኳን አልፈቀደላትም። በልጆችሽ ላይ እንደፈረድሽ በቤተሰቦችሽ ላይ በህይወታቸው ላይ ነው የምትፈርጂው፣ ዝም ብትይ ይሻልሻል ብዙ ነገሮች እያላት እንግዲህ እነ ልዑል ኃላፊነት ወስደው በእሷ ቤተሰብ በማናቸውም ዙሪያ ላይ ምንም አይነት ችግር እንዳይፈጠርባት እንግዲህ እነሱ የሚያስፈልገውን ነገር ሁሉ ሊያደርጉላት ቃል ገብተው ልጆቿንም ሊጠብቁላት እንግዲህ እውነቷን ውሸቷን እንግዲህ ውሸቷን አታወራም እርግጠኛ ነኝ። ምክንያቱም ከዚህ በፊት ብዙ ነገሮች አይታለች። በእነዚህ ሰዎች ምክንያት እዚህ ችግር ውስጥም የገባችው እንግዲህ የራሷ ችግር ምክንያት አለኝ ብላለች። ግን ደግሞ ዛሬ እንግዲህ እነ ልዑል በእሷ ቤተሰቦች ችግር እንዳይፈጠር በልጆቿ እንግዲህ እኛ ጥበቃ እናደርግላቸዋለን ብለው ነው ብለው እስከ መጨረሻ እንደዚህ ብላለች ማለት ነው። እንግዲህ ሙሉውን ቪዲዮ እዩት።